ስልክ ለመግዛት ፈልጋችሁ ነገር ግን ለተወደደባችሁ እንኳን ደስ አላችሁ። በዛሬው ቪዲዮ እንግዲህ ከ20 ሺህ ብር በታች ልታገኟቸው የምትችሏቸው እንግዲህ ምርጥ የተባሉትን 5 የሳምሰንግ ስማርትፎኖች ይዤላችሁ መጥቻለሁኝ። ሙሉ መረጃቸውና ሙሉ ስፔሲፊኬሽናቸውን እንግዲህ ከነዋጋቸው ጭምር ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። መጀመሪያና አንደኛ ላይ የምናገኘው ስልክ ሳምሰንግ A07 የሚባለው ሲሆን በ2025 የተመረተው ይህ ስልክ እንግዲህ በጣም ጥሩ ከሚባሉና ሚድ ሬንጅ ወይም ደግሞ እንግዲህ በጀት ሌቭል ከሚባሉ ስልኮች መካከል አንደኛው ነው። ይህንን ስልክ እንግዲህ በ64 ጂቢ በ4 ጂቢ ራም እስከ 256 ጂቢ ኤስዲ ካርድ ወይም ደግሞ ሚሞሪ ካርድ ሳፖርት ያደርግላቸዋል። ደግሞ 8 ሜጋ ፒክሰል ሰልፊ ካሜራ እና 50 ሜጋ ፒክሰል ሜን ካሜራ እንዲሁም ደግሞ 2 ሜጋ ፒክሰል ዴፕስ ሴንሰር ታገኛላችሁ። በሚዲያቴክ ሄሎ G99 እንግዲህ ፕሮሰሰር ታገኙታላችሁ። በ6.7 ኢንች ሳይዝ እና በ90 ሄርዝ ሬት ሪፍሬሽ ሬት ታገኙታላችሁ። እንዲሁም ደግሞ HD ፕላስ ሪዞሉሽን ታገኙታላችሁ ይህን ስልክ ማለት ነው። እንዲሁም ደግሞ ባለ 2 ሲም ተቀባይ ነው። ዱዋል ናኖ ሲም ታገኛላችሁ በዚህ ስልክ ላይ ማለት ነው። ይህን ስልክ እንግዲህ በ5000 ሚሊ አምፔር ባትሪ እና እንዲሁም ደግሞ በ25 ዋት ፋስት ቻርጀር እንግዲህ ይህን ስልክ ማግኘት ትችላላችሁ። IPS LCD ዲስፕሌይ ታይፕ ታገኛላችሁ። ከ17000 እስከ 18000 ባለው ዋጋ ማግኘት ትችላላችሁ። እዚህ የምናገኘው ደግሞ የሳምሰንግ A06 ነው። ይህን ስልክ እንግዲህ አብዛኞቹ ነገሮቻቸው እንግዲህ ከA07 ጋራ ይመሳሰላል ማለት ነው። አብዛኞቹ ነገሮች ይመሳሰላሉ። ይህ ስልክ እንግዲህ ከA07 የሚለይበትን አንዳንድ ነገሮች ልንገራችሁና ዋጋውን የምነግራችሁ ይሆናል። ይህ ስልክ የሚለየው በፕሮሰሱ ሲሆን እንግዲህ የሚዲያቴክ ሄሎ G85 ፕሮሰሰር ነው የምታገኙት A06 ላይ ማለት ነው። ይህን ስልክ እንግዲህ 18000 እስከ 19000 ባለው ዋጋ ማግኘት ትችላላችሁ ማለት ነው። ሌላኛው ስልክ እንግዲህ የሳምሰንግ A33 5G ነው። እንግዲህ በጣም ጥሩ የሚባል ስልክ ባለ 5G ስልክ ነው። በ128 ጂቢ በ6 ጂቢ ራም እና እንዲሁም ደግሞ እስከ 1 ቴራባይት ባለ ኤስዲ ካርድ ማስገባት ትችላላችሁ። ይህ ስልክ እንግዲህ 4 ካሜራዎች ሲኖሩት 50 ሜጋ ፒክሰል ሜን ካሜራ 5 ሜጋ ፒክሰል 2 ሜጋ ፒክሰል እና ሌላ ተጨማሪ 2 ሜጋ ፒክሰል ታገኙታላችሁ። እንዲሁም ደግሞ ሰልፊ ካሜራውን ደግሞ በ8 ሜጋ ፒክሰል ስክሪን ሳይዙ ስናልፍ ደግሞ በ6.6 ኢንች ስክሪን ሳይዝ ማግኘት ትችላላችሁ። በ120 ሄርዝ ሪፍሬሽ ሬት እና እንዲሁም ደግሞ በቲኤፍቲ ስክሪን ዲስፕሌይ ታይፕ ማግኘት ትችላላችሁ ይህን ስልክ ማለት ነው። ይህን ስልክ ሌላው አሁንም ለየት ከሚያደርገው ነገር አንዱ ፕሮሰሰሩ ነው። ይህን ስልክ እንግዲህ ሳምሰንግ ኤክስነስ 1280 ፕሮሰሰር ታገኛላችሁ በዚህ ስልክ ውስጥ ማለት ነው። እንዲሁም ደግሞ በኤምቢ ስለሆነ በ6000 ሚሊ አምፔር በ1080 በ2408 ሪዞሉሽን ማግኘት ትችላላችሁ። እናም ዋጋው ደግሞ በጣም ጥሩ ነው። ከፐርፎርማንሱና ከስፔሱ አንጻር በጣም ጽድት ያለ ዋጋ ነው ያለው። ከ18000 እስከ 19000 ባለው ማግኘት ትችላላችሁ። A06ቱን ደግሞ እንግዲህ በ18000 ብር ማግኘት ትችላላችሁ ማለት ነው። የቅድሙ ስህተት ነው። በቀጣይ የምናልፈው ደግሞ A32 ስልክ ነው። ይህ ደግሞ ምን ይመስላል የሚለውና ዋጋውንና ሙሉ ስፔሲፊኬሽኑን የምነግራችሁ ነው። በ64 ጂቢ በ4 ጂቢ ራም እና እንዲሁም ደግሞ ኤስዲ ካርድ ደግሞ እስከ 256 ጂቢ ማስገባት ትችላላችሁ። ወደ ካሜራው ስናልፍ ደግሞ እንግዲህ ሰልፊ ካሜራ 20 ሜጋ ፒክሰል ማግኘት ትችላላችሁ። እንዲሁም ደግሞ ሜን ካሜራው ላይ ስናልፍ ደግሞ 50 ሜጋ ፒክሰል 8 ሜጋ ፒክሰል እና 5 ሜጋ ፒክሰል እንግዲህ ስልክ ባለ 4 ካሜራ ማግኘት ትችላላችሁ ማለት ነው። 6.4 ኢንች ስክሪን ሳይዝ ሲኖረው እንዲሁም ደግሞ ሱፐር አሞሌድ ዲስፕሌይ ይኖረዋል። 1080 በ2400 ሪዞሉሽን ታገኙታላችሁ ይህን ስልክ ማለት ነው። እንዲሁም ደግሞ ወደ ባትሪው ስንሄድ 5000 ሚሊ አምፔር ባትሪ ታገኛላችሁ። ሚዲያቴክ ሄሎ G80 ፕሮሰሰር በውስጡ ታገኛላችሁ። በ16500 ብር ማግኘት ትችላላችሁ። ሌላኛውና መጨረሻ ላይ በዛሬው ቪዲዮ ያስቀመጥኩላችሁ ስልክ እንግዲህ M13 ነው። ይህን ስልክ እንግዲህ በ64 ጂቢ ስቶሬጅ በ4 ጂቢ ራም እንዲሁም ደግሞ በ50 ሜጋ ፒክሰል ሜን ካሜራ በ5 ሜጋ ፒክሰል እና በ2 ሜጋ ፒክሰል በተጨማሪ ማለት ነው 3 ካሜራዎችን በስተጀርባ ታገኛላችሁ። በፊት ለፊቱ ደግሞ 8 ሜጋ ፒክሰል ሰልፊ ካሜራ ታገኛላችሁ። ስልክ ላይ ዱዋል ሲም ተቀባይ ሲሆን እንዲሁም ደግሞ እስከ 256 ጂቢ ራም እንግዲህ ሚሞሪ መጠቀም ትችላላችሁ። ስልክ ላይ ሳምሰንግ ኤክስነስ 850 ፕሮሰሰር በውስጡ ታገኛላችሁ። እንዲሁም ደግሞ 6000 ሚሊ አምፔር ባትሪ ታገኛላችሁ ይህን ስልክ ማለት ነው። እንዲሁም ደግሞ PLS LCD ዲስፕሌይ ስታገኙ 60 ሄርዝ ሬት ነው። የዚህ ስልክ እንግዲህ ትንሽ መጥፎ ጎን የሚባለው ሪፍሬሽ ሬቱ ነው። 60 ሄርዝ ሬት ነው።
መደበኛ የሚባለው። ይህንን ስልክ እንግዲህ 1080 በ2408 ሪዞሉሽን ታገኙታላችሁ። 16500 ብር ማግኘት ትችላላችሁ ማለት ነው። እነዚህን ይመስላሉ ጥሩ የሚባሉት እንግዲህ ከ20 ሺህ ብር በታች ልታገኟቸው የምትችሉ ስልኮች እንግዲህ ለዛሬ ያዝኩላችሁ ቪዲዮ ይህን ይመስላል። እንዲሁም ደግሞ ተጨማሪ መረጃዎች የምትፈልጉ ሆነ ቻናሉ ሰብስክራይብ በማድረግ የተለያዩ የቴክ ቪዲዮዎችን ማግኘት ትችላላችሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ቪዲዮ ስልክ ሊገዛ ላሰበው ሰው ደግሞ ይህን ቪዲዮ መላክ እንዳትረሱ። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።